ከ20 ሚሊዮን በላይ ወታደሮቿን ሰውታ የናዚ ጀርመንን ሰራዊት ድል በማድረግ ሁለተኛው የዓለም ጦርነት እንዲያበቃ ያደረገችበትን 80ኛ ዓመት የድል በዓል በቅርቡ ያከበረችው ሩሲያ ከዩክሬን ጋር የገባችበትን ጦርነትም በመፈልገው መልክ በድል አድራጊነት ካልቋጨሁት አይሆንም ያለች ትመስላለች። ሩሲያ ከዩክሬን ጋር እያደረገችው ያለው ይህ ጦርነት ከአንዷ ዩክሬን ጋር የሚደረግ ጦርነት ብቻ ሳይሆን የ32 ሀገራት ወታደራዊ ጥምረት የሆነውን የሰሜን አትላንቲክ ጦር ቃል ኪዳን ወይም ኔቶን ከሩሲያ አፍንጫ ስር ለመትከል ጥረት እያደረጉ ያሉ ከአሜሪካ እስከ እንግሊዝ ከፈረንሳይ እስከ ጀርመን ከፖላንድ እስከ ጣሊያን በአጠቃላይ ምዕራባውያን የሚያደርጉትን መስፋፋትና ወረራን ለመከላከል የሚደረግ እንደሆነም ይገለጻል። ይህ ሩሲያና ዩክሬን በአካለ ስጋ ነፍጥ አንስተው እየተዋጉ ሌሎች ደግሞ ወታደራዊና ፖለቲካዊ ድጋፍ በመስጠት እየተሳተፉ የሚገኙበት ጦርነት ይቆም ዘንድ ብዙ ቢደከምበትም እስካሁን ተጨባጭ ውጤቶች አልታዩበትም። ይህንን ዓመታትን የተሻገረ ጦርነት ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥረት ሲያደርጉና ተስፋ ሰጪ ነገሮች እንዳሉ ሲገልጹ ቢቆዩም አሁን ግን የሩሲያው አቻቸው ቭላዲሚር ፑቲን ጦርነቱን ለማቆም እንደማይፈልጉ ለአውሮፓ ባለስልጣናት በሚስጢር ማሳወቃቸውን ምንጮችን ዋቢ በማድረግ ዓለም አቀፍ የመገናኛ ብዙሃን ተቋማት እየገለጹ ነው። ከዚህ አለፍ ሲልም አሜሪካ ያላትን የዲፕሎማሲያዊና የፖለቲካ እንዲሁም ወታደራዊ ፈርጣማ ክንድን በመጠቀም ብቻ ሳይሆን ከፑቲን ጋር ያለኝን ወዳጅነት በመጠቀም ጦርነቱን በአንድ ቀን አስቆመዋለሁ ሲሉ የቆዩት ፕሬዝዳንት ዶናልድ ትራምፕ አሁን ግን ጦርነቱ የኔ ጦርነት አይደለም ሲሉ በመግለጽ ራሳቸውን ከአደራዳሪነት ሊያገሉ እንደሚችሉ እየገለጹ መሆኑ ድንጋጤን የፈጠረ ጉዳይ ሆኗል። ለመሆኑ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ድርድር ለመምጣት ፈቃደኛ ነው? በቅርቡም የሩሲያና ዩክሬን ጦርነትን ለማስቆም ድርድሩ ይጀመራል ሲሉ በተደጋጋሚ የተናገሩት ፕሬዝዳንት ዶናልድ ትራምፕ እውነታው ግን በተቃራኒው ከአደራዳሪነቷ ራሷን የምታገል ከሆነ የሚኖረው ተጽዕኖ ምን ሊሆን ይችላል? የዩክሬን ዕጣ ፋንታስ ምን መልክ ይኖረዋል? እነዚህንና ተዛማጅ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ፕሬዝዳንት ዶናልድ ትራምፕ በሩሲያና ዩክሬን መካከል እየተካሄደ የሚገኘውን ጦርነት በማስቆም ረገድ ጥሩ ውጤት ይገኝበታል ተብሎ የተጠበቀውን ደግሞም ዳግም ወደ ነጩ ቤተ መንግስት ከተመለሱ በጦርነቱ ዙሪያ ለሶስተኛ ጊዜ ከፕሬዝዳንት ቭላዲሚር ፑቲን ጋር ያደረጉት የስልክ ውይይት ከሰሞኑ ማለትም ሰኞ ዕለት መደረጉ አይዘነጋም። ፕሬዝዳንቱ ከሩሲያው አቻቸው ጋር ጦርነቱን ለማስቆም 2 ሰዓታትን የፈጀ ውይይት ካደረጉ በኋላ ንብረትነቱ የራሳቸው በሆነው ትሩዝ ሶሻል የትስስር ገጻቸው ሩሲያና ዩክሬን ወዲያውኑ የተኩስ አቁም ስምምነት ለማድረግ አለፍ ሲልም ጦርነቱን ሙሉ በሙሉ ለመቋጨት ድርድር ይጀምራሉ የሚል መልእክት ማስተላለፋቸውም እንዲሁ። በዚህም ሩሲያ ጦርነቱን ለማቆም ፍላጎት እንዳላት ያስታወቁ ሲሆን ትራምፕ ከፑቲን ጋር የስልክ ውይይት ካደረጉ በኋላ ለአውሮፓ መሪዎች ደውለው የተናገሩት ግን ተቃራኒውን ነው ሲል ዘ ዎል ስትሪት ጆርናል አስነብቧል። መቀመጫውን በአሜሪካ ኒውዮርክ ሲቲ ያደረገው ታዋቂው ዘ ዎል ስትሪት ጆርናል ጋዜጣ ከትናንት በስቲያ ባወጣው ሪፖርቱ ፕሬዝዳንት ዶናልድ ትራምፕ ለአውሮፓ ሀገራት መሪዎች በግል ያስታወቋቸው የሩሲያው አቻቸው ቭላዲሚር ፑቲን ከዩክሬን ጋር እያደረጉት ያለውን ጦርነት ለማቆም ፈቃደኛ አለመሆናቸውን ነው ሲል ከጉዳዩ ጋር ቅርበት ያላቸው አካላትን ምንጭ አድርጎ ዘግቧል። ይህ ደግሞ ፕሬዝዳንቱ በትሩዝ ሶሻል የማህበራዊ ትስስር ገጻቸው ሩሲያና ዩክሬን የተኩስ አቁም ስምምነት ለማድረግ ወዲያውኑ ድርድር ይጀምራሉ ሲሉ ለቀሪው ዓለም ካስተላለፉት መልእክት ጋር ሙሉ በሙሉ የሚቃረን ሐሳብ ሆኗል። ጋዜጣው ዩሮፒያን ኦፊሻልስ ሳይ ትራምፕ ቴልስ ዜር ሊደርስ ፑቲን ኢዝ ኖት ሬዲ ቱ ኢንድ ዘ ዎር በሚል ርዕስ ባወጣው መረጃ ፑቲን ጦርነቱን ለመቋጨት ዝግጁ አይደለም ሲሉ ትራምፕ ለአውሮፓ መሪዎች ደውለው ማስታወቃቸውን የአውሮፓ ባለስልጣናት ነግረውኛል ብሏል። በዚህም ፕሬዝዳንት ትራምፕ ለመጀመሪያ ጊዜ የሩሲያው አቻቸው ቭላዲሚር ፑቲን ይህንን የተጀመረውን ጦርነት ለማስቆም ፍላጎት እንደሌላቸው ያመኑበት በአንደበታቸውም የገለጹበት አጋጣሚ ተፈጥሯል ብሏል። ቀደም ሲል በርካታ የአውሮፓ መሪዎችና የአሜሪካ ባለስልጣናት ልክ ዘለንስኪ እንደሚሉት ፑቲን ጦርነቱን አሁን ባለበት ሁኔታ ለማቆም አይፈልጉም የሚል መልእክት ሲያስተላልፉ ትራምፕ ግን በተደጋጋሚ ሩሲያ ሰላም እንዲመጣ ትፈልጋለች፣ ፑቲንም እንዲሁ እያሉ ሲገልጹ ቆይተዋል። ሆኖም ትራምፕ ሰኞ ዕለት ባደረጉት ንግግር ደግሞም በሩሲያም በዩክሬን በኩል ለበርካቶች ህልፈት ምክንያት እየሆነ የሚገኘውን ጦርነት በማስቆም የሞት በሮችንም በመዝጋት ከፍተኛ ሚና ይጫወታል ተብሎ የተጠበቀውን የስልክ ውይይት ካጠናቀቁ በኋላ የአቋም ለውጥ ማድረጋቸው
እጅጉንም አነጋጋሪ ሆኗል። ዳሩ ግን በትስስር ገጻቸው ያሉት ሌላ፣ ለአውሮፓ መሪዎች ደውለው በሚስጢር የተናገሩት ሌላ። ከነጩ ቤተ መንግስት ቁንጮ ሰው ከልዕለ ኃያሉ አሜሪካ መሪ ደግሞም ከአሜሪካ ሁሉን አቀፍ ጥንካሬ በላይ የግል ሰብናቸው ኃይል ወይም በእነሱ አጠራር ፎርስ ኦፍ ፐርሰናሊቲ ፑቲንንና ዘለንስኪን ያስታርቃሉ፣ ጦርነቱንም ይፈታሉ የተባለላቸው ትራምፕ ለአውሮፓ መሪዎች ፑቲን ጦርነቱን ለመቋጨት ፈቃደኛ አይደለም ብለው መግለጻቸው መሰማቱ ተስፋ ላደረጉባቸው ሁሉ አስደንጋጭ ዜና ሆኗል። ለምን ቢባል ደግሞ ይህ የትራምፕ መልእክት ከዚህ በፊትም ሆነ ያለፈው ሰኞ ዕለት የሩሲያ ዩክሬንን ጦርነት ለመቋጨት በሚደረገው ጥረት ጥሩ ምርታ መስተዋሉን ሲገልጹ በመቆየታቸው ዩክሬናውያንም ሆነ ቀሪው ዓለም በቀጣይም አንዳች መፍትሄ ላይ ይደረሳል የሚል ተስፋን መሰነቁ ነው። በሌላ በኩል ደግሞ ይህ አይነቱ የትራምፕ መልእክት ገና ያኔ ከ18 ዓመታት በፊት ፕሬዝደንት ዶናልድ ትራምፕም እንደ ዛሬው ሳይታወቁ በአውሮፓውያኑ 2007 ፑቲን ለሩሲያ ምን እያደረገ እንደሆነ ተመልከቱ፣ የሩሲያን ገጽታ እንደገና ለመገንባት የሀገሪቱንም ወርቃማ ዘመን ለማምጣት ታላቅ ስራን እየሰራ ነው ሲሉ፣ በ2013 ደግሞ አዲሱ ምርጥ ጓደኛቸው እንዲሆኑ ዊል ሂ ቢካም ማይ ኒው ቤስት ፍሬንድ ሲሉ በቀድሞ ትዊተር በአሁኑ ኤክስ ገጻቸው የተመኙት ትራምፕ የሩሲያ ዩክሬን ጦርነት እንዲቆም ባደረጉት ሙከራም ይሁን በፑቲን ላይ ተስፋ ቆርጠዋል ማለት ነው። ከዚህ ባሻገርም የቀድሞው የባይደን አስተዳደር የሩሲያና ዩክሬን ጦርነት ከተጀመረበት ጊዜ ጀምሮ ላለፉት 3 ዓመታት ዋሽንግተን በሞስኮ ላይ በሯን እንድትዘጋ በማድረግ ከ350 እስከ 500 ቢሊዮን ዶላር የሚደርስ ድጋፍም ለኪቭ በመስጠት ጫና ለመፍጠር የሞከረውን ሙከራ በመቀየር የተዘጋውን የዲፕሎማሲ ግንኙነት በር ወለል አድርገው በመክፈት ትራምፕ እየሞከሩት ያለው ሙከራ ጦርነቱን በማስቆም ረገድ ውጤት አልባ ሆኗል ማለት ነው። ይህ ደግሞ የትራምፕ ጥረት የፑቲንን ሐሳብ ማስቀየርና ወደ ድርድር ማምጣት አለፍ ሲልም ጦርነቱን ማስቆም ካልቻለ ቀጣዩ የአሜሪካ እርምጃ ምን ሊሆን ይችላል? የዩክሬንና የዩክሬናውያን ዕጣ ፋንታስ የሚል ጥያቄን ያስነሳል። በእርግጥ ትራምፕ አሁንም ቢሆን በቀጣዩ ወር አጋማሽ ሩሲያና ዩክሬን ጦርነቱን ለማቆም በቫቲካን ውይይት እንደሚያደርጉ ለአውሮፓ መሪዎች መናገራቸው ታውቋል። ፑቲንም ቢሆኑ ጦርነቱን ለማቆም ፍላጎት የሌላቸው በዩክሬን እየተካሄደ ያለውን ጦርነት እያሸነፉ እንደሆነ በማሰብ ነው ሲሉ ምስጢሩን ለአጋሮቻቸው የአውሮፓ መሪዎች ጠቁመዋል ሲል ዘ ዎል ስትሪት ጆርናል አትቷል። እንዲያም ሆኖ መሰረታዊ ጥያቄ ፕሬዝደንት ትራምፕ ከዚህ በፊት የተደረጉ ተከታታይ ድርድሮች ውጤት እንዳላመጡት ሁሉ ቀጣዩ ድርድርም ለውጥ ላያመጣ እንደሚችል አስቀድመው እያወቁ አሁንም ውሃ ቢወቅጡት እምቦጭ በሆነ አካሄድ ይቀጥላሉ ወይ የሚል ጥያቄን ከፊት ለፊት ደቅኗል። ምላሹም ምንም እንኳን ተለዋዋጩ የፖለቲካ ሁኔታ በቀጣይ ምን ይዞ ሊመጣ ይችላል የሚለውን ለመተንበይ አዳጋች ቢያደርገውም አሁን ባለው ሁኔታ ግን ፕሬዝደንት ዶናልድ ትራምፕ ውጤት በማያመጡበት የሁለቱ ሀገራት ጦርነት ድርድር ሂደት ላይ የሚቀጥሉበት አመክንዮ የለም የሚል ይሆናል። ለዚህ ማስረጃው ደግሞ ከሰኞው የፑቲንና የትራምፕ የስልክ ንግግር አስቀድሞ የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ራሳችንን ከጉዳዩ ለማራቅ ዝግጁ ነን፣ ጦርነቱ የኛ ጦርነት አይደለም ሲሉ የአሜሪካን መንግስት አቋም ማስታወቃቸውን መጥቀስ ይቻላል። ከዚህ በተጨማሪም ትራምፕ ከፑቲን ጋር የስልክ ንግግር ካደረጉና ዘለንስኪን ጨምሮ ለሌሎች አውሮፓ ሀገራት መሪዎች የፑቲንን አቋም ባሳወቁ በሁለተኛው ቀን ማለትም ከትናንት በስቲያ ረቡዕ ዕለት ትራምፕ ምክትላቸው ያነሱትን ሐሳብ በሚደግፍ መልኩ የሚሞቱት ሰዎች የኛ ሰዎች አይደሉም፣ የኛ ወታደሮችም አይደሉም፣ የሩሲያና የዩክሬን ወታደሮች ናቸው፣ የሩሲያና የዩክሬን ሰዎችም ናቸው ብለዋል። አክለውም ይህ የአሜሪካ ጦርነት አይደለም የባይደን አስተዳደር እንጂ ሲሉ የእርሳቸው አስተዳደር ጉዳዩ እንዳልሆነም ገልጸዋል። እናም ትራምፕ አስቀድሞ በምክትላቸው ጄዲ ቫንስ እንደተገለጸው ሁኔታው ካልጣማቸው ራሳቸውን እንደሚያገሉ ከወዲሁ እየገለጹ ነው። ይህ ደግሞ በድርድሩ ሂደት የትራምፕ አስተዳደር ጣልቃ ገብነትን አጥብቆ ለሚሻው የዘለንስኪ አስተዳደር ትልቅ መርዶ ይሆናል። አሜሪካ በቀጣይ ሂደቶች እጇን ካላስገባችና ከጉዳዩ ራሷን ካገለለች ደግሞ የምታደርገውን የጦር መሳሪያና የስለላ መረጃ ድጋፎቿን ለዩክሬን መስጠቷን ላታስቀጥል ትችላለች የሚለው ደግሞ የዩክሬንን ዕጣ ፋንታ አደጋ ላይ ይጥለዋል። ከዚህ ባለፈም አሁን 5 ያህል ግዛቶቿን በከፊልና ሙሉ በሙሉ በሩሲያ የተያዙባት ዩክሬን ያለ አሜሪካ ድጋፍ ለሩሲያ ጥቃቶች የበለጠ ተጋላጭ እንድትሆን የሚያደርግ በመሆኑ ምናልባትም ሀገሪቱ ሙሉ በሙሉ በፑቲን እጅ በቀላሉ ልትወድቅ ትችላለች። በሌላ በኩል ደግሞ የአሜሪካ ራሷን ማግለል ዩክሬንን ከሩሲያ እጅ የመታደግ ኃላፊነቱ በአውሮፓ ሀገሮች ላይ እንዲሆን ያደርገዋል።
ከዚህ አንጻር የአውሮፓ ሀገራት የተጠናከረ ሁለንተናዊ ድጋፍ የሚያደርጉ ከሆነ ዩክሬን የውስጥ አቅሟንም በማጠናከር ራሷን በመከላከል ረገድ የተወሰነ ርቀት ልትሄድ ትችላለች። ጥያቄው ግን አሜሪካ ከፍተኛ ድጋፍ በምታደርግለት ኔቶ ላይ ጥገኛ የሆኑት የአውሮፓ ሀገራት በእርግጥ ከቀን ቀን ወደፊት እየገሰገሰ ያለውንና የተራዘመ ጦርነት ውስጥ መቆየት የሚችለውን የሩሲያን ጦር በመመከት ዩክሬንን መታደግ ይችላሉ ወይስ ደግሞ ሌላ አማራጮችን ያመጡ? ቀጣዩ የዩክሬን ዕጣ ፈንታስ ለፑቲን እጅ መስጠት ወይስ ሌላ? በጊዜ የምናየው ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ዎል ስትሪት ጆርናል፣ ቢቢሲ እንዲሁም ሮይተርስን በዋቢነት ተጠቅመናል።